ጌታችን ኢየሱስ ክርስቶስ ብዙ በሽታ አድኗል። ግን የሚገርመው የተፈወሱት ሁሉ የበሽታቸው አይነት ተጽፏል። ለምንድን ነው ይመስላችሁ? ለምንድን ነው? ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው። ሁሉም አይነት ኃጢአት በቤተ ክርስቲያን ይሰራያል ነው። ያን ለማመልከት ነው። ሁሉም አይነት ኃጢአት ምንም ነገር ብትሰራ። ስለዚህ በቀኝ የተሰቀለውን ወንበዴ ዛሬ በገነት ትኖራለህ ብሎ ፈወሰው በምሕረቱ በደሙ። ስታመነዝር ተገኝታ በድንጋይ ልትወገር የመጣቸውን ሴት በሰላም ሂጂ ልጄ ብሎ ሰደዳል። ጎባጣውን ፈወሰው፣ ዲዳውን ፈወሰው፣ ወንበዴውን ፈወሰው፣ ክርስቶስ የሞተውን ፈወሰው። ክርስቶስ ቢክድ እንኳን ከተመለሰ ምሕረት የማይሰጠው ሰው የለም እና ሁሉም ምሕረት በቤተ ክርስቲያን ይገኛል። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ራሷ ኢየሱስ ክርስቶስ ስለሆነ፣ መድኃኒቷ ክርስቶስ ስለሆነ፣ ክርስቶስ መድኃኒቷ ለሆነላት ቤተ ክርስቲያን እማታስተሰርየው ቤተ ክርስቲያን። አሁን አንዳንድ ሰው አለ በሰንበት መንገድ የሄደ ሰው ኃጢአቱ አይሰረይለትም፣ እንደው ንስሐው እንደ ወራጅ ውሃ ሲሄድ ይኖር። እንዴ ከባድ ሸክም አስረው ለሰው ያሸክማሉ፣ እነሱ በጣታቸው አይነኩትም አለ። እንዴ ነውር አይደለም እንዴ? ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ይፍታ ይድግ ያንጽህ ወይ ቀድስ ምንድን ነው የሚለው? ቄሱ ንስሐ ሰጥቶ ሲጨርሰን ንስሐ ባንገባም አሁን በኋላ ራስ እንግዲህ በጸሎት ስንዘጋ ምንድን ነው የሚለን? በአማርኛ ልበለው ስንተረጉም ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ፣ አያችሁ፣ ይቅር ባይ ለአባቶቻችን ለሐዋርያ ስልጣነ ክህነትን የሰጠ በከበረ ደሙ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ ነው የሚለው። በምኑ ነው ይቅር የሚለን? በዚያ ደም ነው። ይህንን ደም የሚያሸንፍ ኃጢአት የለም። ዝንቱ ውእቱ ደሜ ዘይትካው ለቤዛ ብዙኃን ወለስርየተ ኃጢአት፣ ለብዙዎች የኃጢአት ስርየት የሚፈሰው የሐዲስ ኪዳን ደሜ ይህ ነው ይላል። ለብዙዎች ያለው ለምንድን ነው? ምንም የኃጢአት ማህበር ቢኖር ከእግዚአብሔር ይቅርታ በታች ነው። ንስሐ እስከገባን ድረስ ማለት ነው። እና ቤተክርስቲያን የምህረት ቤት፣ ቤተክርስቲያን የምህረት ቤት ከሆነ ምህረት እንደምታገኙ እያሰባችሁ ኑ። አንዱ እኮ ነው አንድ ወጣት መነኩሴ ኃጢአት ሲሰራ ሂዶ ለሽማግሌው መነኩሴ ሲናዘዝ፣ ኃጢአት ሲሰራ ሂዶ ሲናዘዝ፣ ኃጢአት ሲሰራ ሂዶ ሲናዘዝ፣ መጨረሻ ላይ ምን አለው መሰላችሁ? አባቴ እስከ መቼ ነው ስወድቅ ስነሳ የምኖረው አሉ። እስክትሞት አሉ። ሞትን በንስሐ እስከምትቀድመው ድረስ ና ይዞህ አልሰለችህም አሉ። ምሕረት የሚሰጥ ማን ስለሆነ ነው? ቤተ ክርስቲያን ለምትሰጠው ምሕረት አንተ ማን ስልች ያደረገ ማን ነው? እንዲሁ እኮ ድረስ 100 ጊዜ ለምን ወድቆ አይመጣም? አንተ እኮ አይደለም ምሕረት ሰጭ። ምሕረት ሰጭ ማን ነው? ክርስቶስ ነው። የምህረት ቤት ማን ናት? ቤተ ክርስቲያን ነው። ካንተ ጎጆ ተወስዶ ለዚያ ሰውዬ የኃጢአት ይቅርታ የሚሰጥ ነገር የለ። ደሙን የከፈለለት አምላክ አለ። ይቅርታ የሚሰጥ እሱ ነው። እና ንስሐ አባትህ ይሰለቸኛል ምናምን ምናምን አትበሉ። ይሰልች ዝም ብላችሁ ሄዳችሁ ንገሩት። ማግኘት አልፈልግም፣ ኧረ በተመሳሳይ ኃጢአት ሁልጊዜ ማግኘት አልፈልግም ባይልም አሁን አንድ ምንድን ነው የሚያደርገው? ዛሬም አባ አቤት፣ ዛሬም ያኑ ኃጢአት ልነግረውት ነው የመጣው ነው ሊል ይችላል። ነው ተው፣ እሱን ዝም ብለህ ቁረብ፣ ተው ዝም ብለህ ሊል ሁሉ ይችላል። ግድ የላችሁም ንገሩት። እሱ ጆሮ ነው የሚሰማን። ማን ነው? እግዚአብሔር ነው የሚሰማን። መድኃኔ ዓለም ነው የሚሰማን። እሱ ስለሚሰማን ዝም ብለን ሄደን መናገር። ምን ጨነቃችሁ አላችሁ? አዎ ይሄን ሰው እየሄደና በቤተ ሳይዳ ተጣብቆ ለኖረው መጣለት። እዚህ ውስጥ ምን ታያላችሁ? አንደኛ የምታዩት የሰው ክብር ነው። ቤተክርስቲያን የምን ቤት ናት? በጣም አዝማች ባደረገውም እንዳትቀይ። የምን ቤት ናት? የምህረት ቤት። የምህረት ቤት ከሆነች ቤተ ክርስቲያን ውስጥ ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ እና ምህረት ማግኘት አለ። ቤተክርስቲያን ስትሄዱ ቤተክርስቲያን ማንንም የሚከስ ሕሊና ሊኖረን አይገባም። ማንንም ቢሆን ሌላው ቀርቶ እናንተ የምታውቁትን ቀለም የሚያጣምም ቄስ እንኳን ቢኖር በሱ እንኳን የመሳቅ ስልጣን የለንም።
አንተ ሰው ይላል ቅዱስ ዮሐንስ አፈወርቅ ገብቶ እኮ የሚጸልየው ለአንተ ኃጢአት ነው ይላል። ባያውቀውስ ቀለሙን ለአንተ ኃጢአት እየጸለየ አንተ ትስቅበታለህ ይላል። መቼስ ፍረድበት አይል። ቢያወላግደው ምን ይለው ማሮሙ ነው የሚል ማራቸው ነው የሚል ፍረድባቸው አይል። እንዲህ ለማንም ሰው ምሕረት ማድረግ አለብን፣ ለቄሱ፣ ለጳጳሱ፣ ለሌላውም ማለት ነው። ምናልባት እንደው እኮ አይደረስ አሁን አንድ ቀን እንደው ይሄን የሚያህል ሲጎርስ ያያችሁት ዲያቆን ወንድሞቻችን ከስስት ተጠንቀቁ ብሎ ሲያነብብ ሰሙት መልእክት ማለት ነው። ወይም 2 እንጀራ ከእናንተ ቤት የጨረሰ ቄስ ስስት አትሳሱ ሚል ቅዳሴ ላይ ኤዲያ ወገኛ መጀመሪያ ራስን አትሉ እያስቀደስን ሲሰክር ያያችሁት ቄስ ቢኖር የሆነ ነገር ሲያደርግ ሲቀድ ምሕረት እግዚአብሔር እኛን ምሕረት ሊያደርግልን ሂደን እኛ በሰው ፈርደን ወገኛ እኛን ከመምከር በፊት ራሱን ባስተካከለ ብለን በሰው ፈርደን ፍርዳችንን ተከናነን ቤታችን እንዲሁ እኮ ይገርም። ደግሞ እዚህ ሄደን እንኳን እንዳይመረን እዚያም መፍረድ እንዲሁ እኮ ናት። የክርስቶስን የፍርድ ስልጣን ቀምተን ነው እኮ የምንፈርደው። የመፍረድ ስልጣን የመድኃኔዓለም አይደለም እንዴ ነው። ያችን በዝሙት ተከሳ የመጣችውን ሴት ምን ይዛችኋት? ከየት አገኛችኋት? በዝሙት ስትበድል አግኝተናት ነው። ሙሴ ትወገር ብሏል፣ አንተ ምን ትላለህ አሉት። ኃጢአት የሌለበት ከእናንተ መካከል ይውገራት አላቸው። ሲላቸው ኃጢአታቸው ከየራሳቸው ግንባር ላይ ተጻፈባቸው። ሁሉም ወጥተው ሄዱ። ኢየሱስ ክርስቶስ ጌታ ኢየሱስ ብቻ ቀረ ይላል ወንጌሉ። ደስ ነው የሚለኝ እኔ። ማን ብቻ ቀረ? ምን ማለት ነው? ንጹህ ማን ብቻ ነው? እሱ ብቻ ነው። ሁሉም ሰው ከሱ እቅፍ ውጭ ነው። ስለ እመቤታችን አላወጋውም። ሌላ ነገር ነው፣ ነገረ ማርያም ነው። እሷ ከኛ ቁጥር አገባብ እያወራው ያለው ስለኛ ነው። እሱ ንጹህ ነው። ኋላ ቀና አለና ምን እንዳላት ታውቃላችሁ? የሚፈርዱብሽ የት ናቸው አላቸው። ምን እንደሆነ ታውቃላችሁ? አንቺስ እንደው ስለ እነሱ ምን ታያለሽ ነው ጥያቄው። አልቦ ዘእሬ ያለችው እኔ ስለ እነሱ ኃጢአት አላውቅም ማለቷ ነው። እንግዲያም አንቺ ካልፈረድሽ ደግሞ ፍትህ በሰላም እኔም አልፈርድብሽም፣ በሰላም ይቻላል። ኧረ በሐሰት ነው የከሰሱኝ እኔ አስመሳዮች አትሉም ነበር እናንተ ብትሆኑ? እኛም ብሎ እንደዛ እንል ነበር ማለት። ኧረ እኔ አላውቅም ማለት እንግዲያስ እኔም አልፈርድብሽ አለና በሰላም ሂደን መምጣት ከፈለግ ቤተክርስቲያን ውስጥ መሐሪዎች ሩህሩሆች መሆን ይጠበቅብናል። ኩኑን ከመሐሪያነ ሩህሩሆች ሁኑ ከመትኩኑ ውሉዶ ላቡክሙ ዘበሰማያት ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ሩህሩሆች ሁኑ፣ የሰማይ አባታችሁ ሩህሩህ ነው ብሎ አስተምሮናል። ቤተክርስቲያን የምሕረት ቤት ናት። እኛንም ደግሞ ይሄን እንድናስብ ይርዳል ማለት ቤተክርስቲያን ውስጥ ያለነውን ሰዎች ማለት አንዱ በዘመድ ይገባል፣ አንዱ ዘመድ ሲያጣ ተባሮ ይወጣል። ሰው ያለው ይገባል፣ ሰው ያለው እንዲሁ በገዛ አምላኩ በደም በሰራለት ቤት ማለት ነው። ብር ያለው ይገባል፣ ብር የሌለው ይወጣል። ዘር ያለው ይገባል፣ ዘር ያጣ ይወጣል። ቤተ ክርስቲያን የምሕረት ቤት ነበረች። የፍርድ አደባባይ፣ የሸንጎ አደባባይ ተደረገች። የመዶለቻ የዘረኛ አደባባይ ሆነች። ታዲያ እግዚአብሔር በየት ምሕረት ይስጠን? ምሕረት እንዴ ህድጉ ወይ ሀድግ ለክሙ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ቢያስጠነቅቀን ይሄን እኮ ነው። እወ ህድጉ ወይ ሀድግ ለክሙ እወ ስራዩ ወይ ሰሪ ለክሙ። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ምሕረት ሳይኖረን እግዚኦ ማረነ ማለት ምሕረት ሳይኖረን ማረኝ ትላለህ። አትምርም ቢያንስ እንደው እኮ ይገርም። እግዚአብሔር ይዘበትበታል አይዘበትበትም። ቢያንስ ዘመዶች ንጹህ መሆን ቢያቅተን እንኳን ቢያንስ ምሕረት ይኖራል፣ ርህሩህ እንሆን። ሰው ትልቅ ነገር ነው። ሰው ጠልታችሁ እግዚአብሔር ማረኝ አትበሉ። ይኸው ጌታችን ኢየሱስ ክርስቶስን አምላክን ያህል ነገር አንድ ሰው ብሎ እኮ ነው የሄደው። ከበዓሉ በዓል ሰው ሁሉ በአይሁድ በዓለ ሃምሳ ነው። በአይሁድ ትልቅ በዓል ጌታ በእግሩ ተጉዞ የሄደው አንድ ሰው ለመፈወስ ነው። አንድ ሰው ትልቅ ክብር አለው። በአምላክ ደም ተለውጦ የተገኘ ነው አንድ ሰው። በአጠቃላይ ሰማይንና ምድርን ብትደምሩ አንድ ሰው ሊገዛላችሁ አይችልም።
አይቻልም። የሰውን ክብር ታሳያል። ጌታ ወደ ቤተ ሳይዳ ባደረገው ጉዞ አንድ በቤተ ክርስቲያን ለሚገኙ ሁሉ ምሕረት እንደሚሰጣቸው ሲያስረዳ ነው። ሁለተኛ ለአንድ ሰው እንኳ ቢሆን ክብር እንደሚሰጥ ሲያስረዳ ነው።